ኢቭን ማለት መጀመሪያ ጥያቄ ኃጢአት ይወረሳል ብለን እናምናለን ወይ? እንደ ኦሪየንታል ቤተክርስቲያን ውጤቱ ነው እንጂ ኃጢአት ይወረሳል ብለን እናምናለን ወይ? ሁለተኛው ደግሞ ይሄኛውን ለመለስልህ የተያዘ ስለሆነ አንድ ላይ አያይዘህ ትሄድበታለህ። ሁለተኛው ደግሞ ከዚሁ ጋር አያይዘህ ያ ራሱ በጥምቀትም አይጠፋም ብለሃልና በጥምቀት የማይፋቅ ወይም የማይሰረይ በሂደት የሚጠፋ ኃጢአት አለ እንዳልከው። እሺ የመጀመሪያው ለመልስልህ ኃጢአት ይወረሳል ብለን እኛ ኦሪየንታል ኦርቶዶክስ አናምንም አልክ። ይሄ ጀነራላይዜሽን በጣም መጥፎ ነው። ካቴኪዝም ላሳየህ እችላለሁ። ለምሳሌ አሁን ካቴኪዝም ላሳየህ ግልጽ ስለሆነ እኔ እንትን ከምል ቆይ ክፈተው። ውጤቱ ብቻ ሳይሆን ኃጢአቱ ራሱ ይወረሳል ነው። ቦታው እንደጠፋብኝ ብዬ ነው እንጂ የማመጻፍ እንደሆነ አሳያቸው ወደ ላይ ሄጄ ካቴኪዝሙ ዘ ኮፕቲክ ኦርቶዶክስ ቸርች የሚለው የፋዘር ፊላታዎስ ነው። ካቴኪዝም እንትን አልኩ ማን ነው ፋዘር ታደሮስ ማላጢ የአሁኑ ካቴኪዝም እስኪጻፍ ድረስ ለ100 ዓመታት ኮፕቲክ ሲጠቀምበት የነበረው ካቴኪዝም ይሄ ነው። ከእንትናም ታደሮስ ማላጢም ላሳይ ይችላል። አሁን እሱ ገና ከማውጣው ብዬ ነው እንጂ እዚህኛው ላይ በግልጽ ምን ይላል መሰላችሁ? ይኸው ኩዌሽን የሚለው ላይ ይታያልሽ። እዚህ ጋር ከታየ እንደዚህ had begotten no children except in their sinful condition ይላል። ኃጢአታቸው ተላልፏል ወይ ሲል አዎ፣ ምክንያቱም እንትኖችን በእነሱ ኃጢአተኛ ኮንዲሽን ካልሆነ በስተቀር ልጆችን አይወልዱምና ይላል። ኮንዲሽን አሁንም አስቡ፣ ኃጢአትን ኮንዲሽን ብለው ነው እየፈቱ ያሉት። ኮንዲሽን ነው እንጂ የሚሰራ ብለው እየፈቱት አይደለም። ኃጢአት ኮንዲሽን ነው። ቅዱስ ቄርሎስም የኛ አዳማዊ ባህሪ የሰው ልጆች ሁሉ ባህሪ በአዳም ውስጥ ተኮነነ ብሏል። የኛ የሰው ልጆች ባህሪ በአዳም ውስጥ ተኮነነ። እኛ አልተኮነንም። ፐርሰናሊ አልተኮነንም። ለምን አልነበርንማ፣ ከአዳም ጋር አልበላንም። ነገር ግን ባህሪያችን ግን በአዳም ሪፕሬዘንታቲቭነት ተኮነነ በዛ በኃጢአቱ። ስለዚህ ዲፎልት ስቴታችን ኃጢአተኝነት ነው ኮንዲሽናችን በማለት ነው የሚያስተምሩት ማለት ነው። ይሄኛው ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች ነው። የሲሪያ ካቴኪዝም ደግሞ ላውጣ ጠብቀኝ። ምክንያቱም አናምንም እኛ እንትኖች ኦሪየንታሎች ለተባለ እንደምናምን ላሳየን ነው። አንዴ እና እስከዛ እንትኑን እስካወጣው ድረስ ምነግርህ ግቪልቲ አይደለም። ግቪልቲ ማለት በአዳም ኃጢአት ተጠያቂ ነን እኛ አይደለም አንለም። ቅዱስ ቄርሎስ ይህንን ተቃውሞታል። ቀጥታ የቅዱስ ቄርሎስን ኮት ላወጣ ይችላለሁ። የቅዱስ ቄርሎስ ኮት ምንድነው መሰለህ የሚለው እኛ ግቪልቲ አይደለንም በአዳም ሲን ፐርሰናሊ ግቪልቲ አይደለንም፣ አልሰራንማ ከአዳም ጋር። ነገር ግን ኃጢአተኛ የሆነው እንዴት ነው ሲል በአዳም ውስጥ ባህሪያችን ስለተኮነነ ነው ይላል። ይሄ ኃጢአተኛ የሆን ነው። ይኸው እንትኑን ላሳየ። እሺ ቆይ ኦሪጂን ብዬ ነው ሰርች ያደረኩት። ቆይ አንዴ እሺ ይሄ ሾርተር ካቴኪዝም ኦፍ ዘ ሲሪያክ ኦርቶዶክስ ቸርች የሶሪያ ኦርቶዶክስ ቤተክርስቲያን ካቴኪዝም ነው። ቻፕተር 12 ኦን ሲን ላይ እንደዚህ ይላል። እንትን ዋት ኢዝ ሲን አለ ሲን ኢዝ ኤቭሪ ቶት ወርድ ኤንድ ዲድ ኮንትራሪ ቱ ዘ ኮማንድ ኦፍ ጋድ ኤንድ ሂዝ ላው ካለ በኋላ ሃው ማኒ ካይንድ ኦፍ ሲንስ አር ዜር፣ ስንት አይነት ኃጢአት አለ አለ። ሲን ኢዝ ኦፍ ቱ ካይንድስ ኦሪጂናል ሲን ኤንድ ፕሬዘንት ሲን፣ ሁለት አይነት ኃጢአት አለ፣ ጥንተ አብሶና የአሁናዊ ኃጢአት ብሎ ማለት ነው። ዋት ኢዝ ኦሪጂናል ሲን አለ። ኦሪጂናል ሲን ምንድን ነው? ዚስ ኢዝ ዘ ሲን ዊች ዮር ፋዘር አዳም ይላል። ይህ ኃጢአት ከአባታችን ከአዳም እንደ ውርስ የሚዋረሰን ሰውን ልጆች በሙሉ የሚይዘን ምንድን ነው?
ኃጢአት ነው ይላል። ሶሻል ካቴኪዝም ኦፍ ላሳያችሁ የማ ካቴኪዝም እንደሆነ ላሳያችሁ። ዘ ሶሻል ካቴኪዝም ኦፍ ዘ ሲሪያን ኦርቶዶክስ ቸርች የአሁኑ ሞር ኢግናሺየስ ኤፍሬም ዋን በርሱም ፐብሊኬሽን ኦፍ ፓትሪያርካል ሴንተር 2016 የወጣ የራሱ የሶሪያ ኦርቶዶክስ ቤተክርስቲያን ያወጣው ማለት ነው ይሄ ራሱ ታለ ማውጫው እኚህ ፖፕ ቄርሎስ አምስተኛው ናቸው። አምስተኛው አራተኛው ፖፕ ቄርሎስ አራተኛው ናቸው። በእነሱ ዘመን የወጣ ካቴኪዝም ነው ማለት በስንት ዓመት መሰላችሁ? በ1887 የወጣ ካቴኪዝም ኦፍ ዘ ኮፕቲክ ቸርች የተባለ ማለት ነው። እና በኮፕቲክም በሶሪያም ያለ ትምህርት ነው ይተላለፋል የሚለው። ከአባቶችም ደግሞ በጣም ብዙ አሳይቼ ነበር እውነት ለመናገር አሁን እያንዳንዱ ማውጣት ስለማልችል ነው እንጂ ቅዱስ አትናቴዎስ፣ ቅዱስ ቄርሎስ፣ ቅዱስ ጄሮም፣ ቅዱስ ባስሊዮስ ማን ያለ ይተላለፋል ያለ ማለት ነው። እና በደንብ የሚታመን ነው እኔ በኦሪየንታል ውስጥ ይተላለፋል የሚለው። ይተላለፋል ሲባል ኪዱ ለኃጢአት ያዘነበለው ማንነት የጎሰቆለው ባህሪ ብቻ ካልሆነ አክቹዋል ሲኑም ምን ወርሰው ከሆነ ለምንድን ነው ማንጠየቅበት? ይሄንን አክቹዋል ሲኑ አይደለም። አሁንም ኮንዲሽኑ ነው ያልኩት የነበረው ማለት አክቹዋል ሲን ግብር ነው። ግብር እንዴት ይተላለፋል ሲጀመር? ግብር አይደለም። አክቹዋል ሲን ማለት እኮ ቀንጥሶ መብላታቸው ነው አይደለ? አዎ ቀንጥሶ መብላታቸው አይደለም እኮ ብትተላለፍ። አሁንም አይ ቀንጥሶ መብላታቸው እንዴት ይተላለፋል ማለት እኛ አልነበርንም የኔ ነው ስማ ገባኝ። ለሌላ የፈለኩት እንድንግባባ ነው። አክቹዋል ሲን ማነው? ኦሪጂናል ሲን እና አክቹዋል ሲን ስንል ኦሪጂናል ሲን ስንል ቀንጥሶ መብላታቸው ነው አይደለ? ያቺ አትብሉ የተባሉትን ፍሬ መብላታቸው ነው አይደለ? እነሱ ኃጢአት እሱ ነው። ያቺ ነች ኦሪጂናል ሲን ምንላት። አዎ ነገር ግን ልንገርህ እኮ ያቺ እንዴት ነው ወደኛ የምትተላለፈው? አንድ ከተተላለፈችስ ማንጠየቅበት ምክንያት ምንድነው? ሁለት ሶስተኛ ደግሞ ኢቭን ተላልፎ ራሱ በጥምቀት አይጠፋም ብለሃል። በሂደት ነው እንጂ በጥምቀት አይጠፋም ብለሃል። እና እነዚህን እስቲ አንድ ላይ አድርገህ አስረዳኝ። ኦኬ እሺ። አሁን በጣም ሰፊ የሆነ ስለሆነ የመጀመሪያው እንዳልኩ በኃጢአቱ ምክንያት የወደቁበት ኮንዲሽን ነው ኃጢአት የተባለው። ቀጠፉ እግዚአብሔር ንግ ተላለፉ። በመተላለፋቸው ምክንያት ኃጢአተኛ ሆኑ። መተላለፋቸው ምክንያት። ስለዚህ የወለዱት ልጆችም ደግሞ በዛው ኮንዲሽን ስለወለዱ ልጆቻቸውም እንደዛው ምን ሆኑ? ኃጢአተኛ ሆነው ነው የሚወለዱት። ዲፎልት ስቴታቸው ኃጢአተኛ መሆን ነው። ዲፎልት ስቴታቸው ማለት ነው እንጂ የሆነ ይሄ እንትኑ ግብር አይተላለፍም። ይሄም አብረው ቀንጥሰው መብላቷ እንዴት ይተላለፋል ሲጀመር? ግብር ኢንኮሄረንት እኮ እሱ ይተላለፋል ማለት ኮንዲሽኑ ማለት ኃጢአተኛ መሆናቸው ግን ይተላለፋል። ምክንያቱም ኃጢአተኛ የሆኑ ልጆች ነው የሚወልዱት። እነሱም ኃጢአተኛ ናቸው፣ የሚወልዱት ልጆችም ደግሞ ኃጢአተኞች ሆነው ነው የሚወለዱት እንደማለት ነው ባጭሩ። በጥምቀት ይጠፋል አትልም። አሁንም ኃጢአተኛ ሆነው ነው የሚወለዱት ነው ወይስ ለኃጢአት ያዘነበለ ማንነት ይዘው ነው? ኃጢአተኛ ማንነቱ ራሱ ኃጢአተኛ ነው። ያ ማንነት ራሱ ኃጢአተኛ ማንነት ነው። ያ ማለት ስቴቱ የወደቁበት ስቴት ኃጢአተኛ ስቴት ራሱ ስቴቱ ኃጢአት ይባላል ነው በቃ ባጭሩ። በዚህ ንዝጋውና በጥምቀት ደግሞ አይጠፋም ያላችሁት ስቴቱ በጥምቀት ይጠፋል እንጂ የእግዚአብሔር ልጆች ሆነናል። አይጠፋም ያልኩት ውጤቱ ነው ማለት ለምሳሌ ሟች ነን አይደለ? ሞት የመጣብን በኦሪጂናል ምክንያት ነው። ስንጠመቅ አንሞትም እንዴ? ሟች መሆናችን ይቀራል። መራብ መርከማችን ይቀራል። ወደ ኃጢአት ማዘንበላችንና ኃጢአት መውደዳችን ይቀራል አይቀርም እኮ አይደለ? ከዛም በኋላ ይልቅስ ግን በጸጋው እየታገዝን ግን እያሸነፍን እንሄዳለን። ይሄንን
የሚሞተው የሚበሰብሰው የማይበሰብሰውን በለበሰ ጊዜ በትንሣኤ ያኔ ነው ፍጹም የከበረውን ስጋ የምንለብሰው። እስከዛ ድረስማስ እስቲል ኃጢአት ያጎሳቀለውን ስጋ ነው ይዘን የምንቀጥለው። እሱ ነው አይጠፋም ያልኩት በጥምቀት ተረዳ። እሺ ቴንክ ዩ። ብዙ ሰው ስላለ አይ ቲንክ አትጥፋ፣ በቃ ብዙ እንድናወራ እድል ይሰጠናል። ቢበቃኝ ይሻል። በተለያየ መንገድ ሊወሰድ ይችላል። አማላጅ የሚለው ቃል በተለያየ መንገድ ሊወሰድ ይችላል። በተለይ አንድ ቃል አንሄልፕፉል የሚሆንበት ጊዜ አለ። ማለትም ሰውን ለምሳሌ ሄደ ኢየሱስ አማላጅ ነው ብለው ሰው የሚረዳው ምንድን ነው? የሆነ ማድረግ የማይችለውን ነገር እንዲደረግለት የሚጠይቅ አካል ብሎ ነው የሚረዳው ሰው። ስለዚህ ሰው መረዳት ከሚደርስበት አንጻር አይደለም። አሁን ይሄንን ማለት ነው ቃሉን አልጠቀመውም አማላጅ ነው የሚለውን ቃል ስለነበረው በሰማያት አሁንም ይማልዳል ነው ስለነበረው። ይህንን ደግሞ አባቶች በአጠቃላይ ብለውታል። በጣም ብዙ አባቶች ብለውታል። ይህንን አጠናቅሬም ስላስቀመጥኩት ለሚፈልግ ሰው ልልክለት ይችላል። ጠይቁኝ ስላስቀመጥኩት በጣም ብዙ አባቶች በሰማያት አሁንም ይማልዳል ብለውታል። ይህ በጣም ግልጽ ነው። ነገር ግን እንዴት መረዳት አለብን ይህንን የሚለውን ነው መለየት ያለብን። እንዴት እንረዳው የሚለውን ነው መለየት ያለብን ማለት ነው። ለምሳሌ እንደዚህ የሚል ነው ያየሁት። ለዛም ፕሮቴስታንቶች በማያምኑትና በተለየው ተጠጠና አሁን እስካሁን ዓለም ፍጻሜ ድረስ በአብ ፊት ይጸልያል የሚል ተነስቷል። አሁንም የምላችሁ ነገር በሰማያት በአብ ፊት ይጸልያል ብዙ አባቶች ብለዋል። በጣም ብዙ አባቶች። ለምሳሌ ልጥቀስላችሁ። ቅዱስ ጎርጎርዮስ ዘእንዚናዙ፣ ቅዱስ ቄርሎስ ዘእስክንድርያ፣ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ሊቁ አውግስጢኖስ በሉት ችግር የለውም። እንዲሁም ደግሞ ሌሎች መጥቀስ ይችላለሁ። አሁንም ይጸልያል ያሉ ማለት ነው። እሱንም ስላወጣሁት አሁንም ማሳየትና እንትን ማለት ይቻላል። ቢያንስ የቄርሎስ ስለሚታመን ቄርሎስን ላሳየ መሰለኝ። በብዙ እንትን በእኛ ዘንድ ቄርሎስ በደንብ እንትን የሆነ ስለሆነ ቆይ አንዴ አለ ሶሪ አንዴ ጠብቁኝ እሺ። እሺ እሱ እስኪያወጣ ድረስ ኮሜንት ላይ ምናምን ያላችሁ ወይ ጥያቄያችሁን እሺ ፎርማል አድርጋችሁ አስቀምጡና እኔ እጠይቅላችኋለሁ። ችግር የለውም መግባት እንኳን ካልቻላችሁ። ኦኬ ይሄን ቅዱስ ቄርሎስ ዘእስክንድርያ ነው እንደዚህ ይላል ታላ እሺ ያውና Christ who manifested himself in the latter times at once our high priest and mediator prays for us as man and at the same time is ever ready to cooperate with God the Father who distributes good gifts for those who are worthy ይላል። ማለት ክርስቶስ በመጨረሻው ጊዜ ለኛ ሊቀ ካህናትና መካከለኛ ሆኖ በመገለጡ prays for us as man ሰው እንደመሆኑ ስለኛ ይጸልያል እና is at the same time ready to cooperate with God the Father who distributes good things for ለተገቡትም ደግሞ እንትን ይተባበራል ከክርስቶስ ከእግዚአብሔር አብ ጋር ይላል ማለት ነው። እና ቅዱስ ቄርሎስ እንደዚህ ይላል። ቅዱስ ጎርጎርዮስን ደግሞ ላሳያችሁ እሺ። አምብሮስም አለ ችግር የለውም። ቅዱስ ጎርጎርዮስ ዘእንዚናዙ ኦሬሽን 30 ሴክሽን 14 ላይ ኦሬሽን 30 ሴክሽን 14 ላይ ምንድነው የሚለው? ሜዲተር ቢትዊን ጋድ ኤንድ ማን ዘ ማን ክራይስት ጂሰስ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛም ደግሞ መካከለኛ የሆነ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ካለ በኋላ for he still pleads even now as man for my salvation ሰው እንደመሆኑ ስለኔ አሁንም ይጸልያልና አለ። ስለኔ አሁንም ይጸልያል ሰው እንደመሆኑ
for he continues to wear the body which he assumed የተዋሃደውን ስጋ አሁንም ለብሷልና አሁንም ከዛ ምን አለ until he make me God by the power of his incarnation እስከ መቼ ነው ይሄ የሚቀጥለው በስጋዊው ኃይል አምላክ እስኪያደርገኝ ድረስ አምላክ ዘበጸጋ ማለት ነው አምላክ ዘበጸጋ እስኪያደርገኝ ድረስ ድነታችንን እስኪፈጽም ድረስ አሁንም ሰው እንደመሆኑ ስለኔ ይጸልያል አለ ማለት ነው God for the power of incarnation although he is no longer known after the flesh እንደ ስጋ አሁን ባይታወቅም አለ I mean the passion of the flesh እንደዚህ ስለ ምንድነው በሰውነት ድካሞች አይታወቅም በአፊት ሆኖ በእግዚአብሔር ቀኝ ሆኖ በድካሙ አይታወቅም ክርስቶስ ድካም የለበትም የከበረ ነው ከዛ ማለት the same except sin as ours thus we have advocate Jesus Christ ስለዚህም ጠበቃ አለን ክርስቶስ ኢየሱስ ግን እንደዚህ ያለች ማስጠንቀቂያ ናት not indeed prostrating himself for us before the Father and falling down before him በአፊት እየወደቀ እየተነሳ እየሰገደ አይደለም እንደዚህ በጭራሽ ነው የማይሆነው ነው የሚለው before him is love is fashion ይሄ ወልድም ሰብሚት አያደርግለትም አብም ደግሞ አይፈልገውም ይሄን እየወደቀ እየተነሳ ይለምናል የሚለው ነገር በአፊት በጭራሽ የማይታሰብ ነው ነገር ግን ምን እንደመሆኑ ቃል እና አጽናኝ እንደመሆኑ ክርስቶስ ቃልና ጠበቃ እንደመሆኑ ምን ያደርገናል እኛን ፓረንትን ያደርገናል ፔሸንት እንድንሆን ያደርገናል በእግዚአብሔር ፊት ፔሸንት እንድንሆን ያደርገናል ነው የሚለው ስለዚህ እየወደቀ እየተነሳ ይለምናል ቃል እያወጣ ምናምን እንደዛ አይደለም ቀደም እንዳልኳችሁ ቄርሎስ እንደሚለው አንቲሲፔት ያደርግና ይመልሳል ከሚለው አንፃር ተረዱት ማለት ሰው እንደመሆኑ ስለኛ ድነት እየተጨነቀ አለ ሰው እንደመሆኑ ይተጨነቃል ሰው እንደመሆኑ እኛን ያቀርበናል ወደ አፊት ሰው እንደመሆኑ የኛን ድህነት እስኪፈጽም ድረስ ያቀርባል በአፊት ነገር ግን አብ ሳይጠይቀው የሚጠይቀውን ያውቀዋል ስለዚህም ቃል ሳያወጣ ይፈጽምለታል አብ ቃል ሳያወጣ ግን ሲፈጽም አብ ብቻ አይደለም የሚፈጽመው ያ ፈቃድ የወልድም ነውና በአንዱ መለኮታዊ ፈቃድ ነው የሚፈጽመው ወልድም ራሱ ፈጻሚ ነው የሆነ እንዲፈጸምለት የማይችለው ነገር እየጠየቀ አይደለም ራሱም የሚፈጽም ነው ነገር ግን ስቲል ግን የሰውነቱን ፈቃድ ጥየቃ ግን እኛም በመወከል በአፊት ያቀርባል እሱን ነው አሁንም ይለምናል የሚሉት ይሄ በጣም በብዙ አባቶች ዘንድ አለ ያው ለምሳሌ ቅዱስ አምብሮስ ዘሚላን on the Christian faith book 3 chapter 4 ላይ ምን ይላል he gives as the most high ልዑል እንደመሆኑ ይሰጣል he prays as man ሰው እንደመሆኑ ይጸልያል the office of the creator one is the office of the creator አንደኛው ፈጣሪ እንደመሆኑ ነው የሚሰጠው ሁለተኛው ደግሞ ምንድነው የሚለው one is the office of the redeemer ሁለተኛው ደግሞ አዳኝ እንደመሆኑ ነው ደግሞ ይጸልያል ይከባል አየህ be the gift that technique ዘሜ ስጦታዎቹ የተለያዩ ቢሆኑም ግን the giver is one ግን ታጪው ግን አንድ ነው it was fitting that our maker should be our redeemer ፈጣሪያችን አዳኛችን ሊሆን የተገባ ነው ይላል ይሄም ማለት ነው ብቻ ብዙ ልጠቅስ እችላለሁ ቅዱስ ቄርሎስ ኢየሩሳሌም አለ ለምሳሌ እሱ ልጥቀስና ይሄኛው ላይ ይብቃ እሺ ታላ ኦኬ እሺ but the savior comes in various forms to each man for his profit አዳኙ ለእያንዳንዱ ሰው ግን እንደሚጠቅመው ይመጣል ይላል for to those who have need of gladness he becomes a vine ያው ደስታ ለሚፈልጉት ምን ይሆናቸዋል ግንድ ይሆናቸዋል የወይን ግንድ for those who want to enter he stands as door መግባት ለሚፈልጉ በር ይሆናቸዋል to those who offer up their prayers ጸሎታቸውን ለሚያቀርቡት ደግሞ he stands as mediating high priest ጸሎታቸውን ለሚያቀርቡ ደግሞ ጸሎቱን አሳራጊ ወይም ደግሞ ሚዲዬቲንግ እንደማለት የሆነ
ጸሎቱን ደግሞ ሚዲየት በማቅረብ እንደ ሊቀ ካህናት ይሆናል። ጸሎታቸውን የሚያቀርቡት በማን በኩል? በሱ በኩል እንዲሆን እሱም ነው አሁን ይጸልያለም ሲባል ማለት ነው። አጌን ቱ ዞስ ሁ ሃቭ ሲን ሂ ቢካምስ ኤ ሺፕ ኃጢአት ላለባቸውም ደግሞ በግ ይሆናል። ዛት ሜይ ቢ ሳክሪፋይድ ፎር ዘም ለነሱ ይሰዋልና ሂ ሜድ ኦል ቲንግስ ቱ ኦል ሜን አለ ለሁሉም ሰዎች እንደነሱ ሆነ ይላል። ካቴቲካል ሌክቸር 10 ሴክሽን 14 ላይ ማለት ነው እንደዛ የሚለው። እሺ ሌላ አንድ ላሳያችሁና ይልቃ። እሺ ኦኬ የአውግስቲን ነበር። የአውግስቲን ያው ያናል ብዙዎቹ ጋር ተቀባይነት ስለሌለው ይቅር እና ብቻ በዋነኝነት ይህንን ነው እንትን የምላቸው። በሌላ ቀን በሰፊ በተመታ ልገባበት እችላለሁ፣ ግን ይህንን ነው እንትን ስል ማለት ነው። አሁንም ይማልዳል ሲባል በአባቶች ዘንድ አሁንም ይጸልያል። ይሄም እስከ መቼ ሲል ድነታችንን እስኪያስፈጽምልን ድረስ የሚለው ማለት ነው። ነገር ግን አማላጅ የሚለውን ቃል ግን ተጠቅሜው አላውቅም፣ አልጠቀመውም ነው የምላቸው ማለት ነው። አማላጅ የሚለውን ቃል እሺ። ሌላ ሶስተኛ ደግሞ ምንድነው? በስላሴ መካከል መቀዳደምና ኦንቶሎጂካል ሰብኦርዲኔሽን ብለህ ታስተምራለህ ወይ? በፍጹም። አሁንም እኔ ምላችሁ መሰላችሁ እንደዚህ አይነት አሁን ይሄ በፍጹም እኔ ውሸት ነው ልለው የሚችለው ኦንቶሎጂካል ሰብኦርዲኔሽን በፍጹም መቃወመው ነገር ነው። እንኳን ላስተምረው ሌሎቹ እንኳን ሳስተምሩት መቃወመው ነገር ኦንቶሎጂካል ሰብኦርዲኔሽን በስላሴ መካከል በፍጹም። እስቲ አስተምረሃል ካሉ ያምጡ ይጠይቁኝ። ኦንቶሎጂካል ሰብኦርዲኔሽን በስላሴ መካከል በፍጹም ይሄንን የማልለው የለም። በስላሴ መካከል ኦንቶሎጂካል ሰብኦርዲኔሽን የለም። ምናልባት ስረዳቸው ሎጂካል እንትን ኦርደርን ሳሰው ተረድተውት ነው የሚሆነው። ሎጂካል ኦርደር ማለት ኮዝ እንደመሆኑ በስላሴ አካላት መካከል ኮዝ ማን ነው? አብ ነው። ስለዚህ በሎጂካል ኦርደር አብ ኮዝ ነው እንለዋለን። ኮዝ ነው። ለምሳሌ ፀሐይና ብርሃኗ ቅዱስ ጎርጎርዮስ ዘእንዚናዞ ነቀጣ ተናዘም ነው። ፀሐይና ብርሃኑ ፀሐይ ለብርሃኑ ኮዝ ነው አይደል? ፀሐይ ለብርሃኑ ኮዝ ነው። ፀሐይ ነው ብርሃንን የሚያመጣው። ነገር ግን ፀሐይ ብርሃኑን አስቀድመው አይደል? ጨለማ ፀሐይ የለም። ልክ እንደዛው አብ ለወልድ ኮዝ ነው። አብ ግን ወልድን በጊዜ አይቀርመውም። በጊዜ ኮዝ ቢሆንም በጊዜ አይቀርመውም። ነገር ግን ኮዝ እንደመሆኑ ግን በሎጂካል ኦርደር ሊነገርለት ይችላል። ታክሲስ በሚባለው ቅዱስ ባስልዮስ ዘቂሳርያም እንደሚናገረው በታክሲስ ወይም ደግሞ በሎጂካል ኦርደር ግን አብ ሊነገርለት ይችላል። የሚጀምረው ኮዝ ከመሆን አንጻር ነው። ይሄ ከተረዳሽ ኮዝ ከመሆን አንጻር ነው እንጂ በመቀዳደም ማስ በጊዜ ማስ የለም። በእነሱ መካከል በጊዜ መቀዳደም ኮዝ በመሆን ግን እንትን አለ። ኮዝ በመሆን ግን አብ ኮዝ ነው። ይሄንን ነው ምናልባት ይሄንን ዶቄ አባቶችን አስተምሮ ልናይ እንችላለን። ግን በፍጹም ኦንቶሎጂካል ሰብኦርዲኔሽን እኔ ብዬ አላቅም። ይሄንንም ማለት ነው። እሺ ሌላ የሙስሊሞች አላህና ስላሴ አንድ ናቸው፣ በእግዚአብሔር ልዩነት የለንም ብለህ ታምናለህ? አላምንም። አሁንም ይሄ መለጠጥ ይሄ መለጠጥ ነው ማለት የሆነ ከዚህ በፊት የተናገርኩት ነገር ነበረ። አሁን እሱን እንትን ማለት አልፈልግም፣ እነሱ ውስጥ መግባት አልፈልግም። ነገር ግን ያን የተናገርኩት ሰው ከባህሪ አንጻር ነበር እንጂ አላህ አብ ነው ወይም ደግሞ ስላሴ ነው በፍጹም እንደዛ አላልኩም። አላህ አብ ነው ስላሴ ነው ከባህሪ አንጻር ነው የተናገርኩት ያን የነበረው እሱን። ስለዚህ እሱን መጠየቅ ትችላላችሁ በደንብ። የወደቀ ስጋ ኃጢአት ነው አላለውም። ይሄ የወደቀ ስጋ ምናምን የሚባለውን ይልቅስ ግን ውጤቱን ነው። ያን ውጤት ደግሞ ክርስቶስ ይዞታል። ክርስቶስ ተርቧል፣ ተጠምቷል፣ ደክሟል፣ ሞቷል። ስለዚህ ይሄንን ይዞታል። ብሌምለስ ፓሽንስ የምንላቸውን ይዞታል። ብሌምለስ ፓሽንስ። ኃጢአትና ግን ራሱን ማዳን ግን በፍጹም አይነገርለትም። ይሄ ማለት ነው። ብቻ አሁንም የሌላው ስለ ኦሪጂናል ሲን ነው። አሁን በደንብ አንስቼዋለሁ ኦሪጂናል ሲንን። ይሄንን
የቢሾፕ ራፋኤልን መጽሐፍ ማንበብ ትችላላችሁ። ሶል ኦሪጂናሊቲን በደንብ አሁን ስላነሳሁት። ሌላም ማርያም ኃጢአትን ሰርታለች የቁጣ ልጅ ነህ ብለህ ታምናለህ? አሁንም ይህ አኩዜሽን ነው። እኔ አላልኩም የቁጣ ልጅነት ማርያም ኃጢአትን ሰርታለች ቁጣ ልጅነት ኃጢአትን ወርሳለች የሚለውን እንዳልኳችሁ እኔ ሎካል ትራዲሽንን አከብራለሁ። የኢትዮጵያ ሎካል ትራዲሽን አከብራለሁ። የውርስ ኃጢአት የለባትም የሚለውን የውርስ ኃጢአት አለባት ብዬ አስተምሬ አላውቅም። እኔ ለህዝቡ ማለት ነው ለህዝቡ አስተምሬ አላውቅም የውርስ ኃጢአት አለባት በሚለው። ሁለተኛው ኃጢአትን ሰርታለች ግን በሚለው ግን በፍጹም አንድ ሊመጣም አይችልም። በፍጹም ይሄም ሊመጣ አይችልም። ሰውን ያስተማርኩበት ምናልባት የራሴ ቪው ሆኖ ሊሆን ይችላል እንትኑ የሚለው ኃጢአትን ወርሳለች የሚለው። እኔ ግን አስተምሬበት አላውቅም በጭራሽ። ለሰው አድርሼውም አላውቅም እንደዚህ የሚለውን። ምክንያቱም እኔ ይሄ ሲጀመር ኢሹ ነው ብዬ አላምንም። ማለት ኢሹ ነው ብዬ ራሱ አላምንም። ልዩነት የሚያመጣ ኢሹ ነው ራሱ ብዬ የሆነ ኃጢአትን አልሰራችም ብለን እስከተማመንን ድረስ ኃጢአትን ያልሰራችው በእግዚአብሔር ጸጋ የተነሳ ነው። የእግዚአብሔር ጸጋ ደግሞ የተሰጣት ገና ከመጀመሪያውኑ ነው። ስለዚህ የሆነ አንዳንድ ጊዜ ቃላት ልዩነትም ይመስለኛል ኢማኩሌት ኮንሰፕሽን እና ኦሪጂናሊቲን ወርሳለች የሚለው ነገር። ስለዚህ እኔ እሱ ኢሹ ነው ራሱ ብዬ አላምንም። ስለዚህ ኃጢአትን ወርሳለች ብዬ አስተምሬም አላውቅም ከዚህ አንጻር ማለት ነው። ኃጢአትን ሰርታለች ግን የሚለው በፍጹም ይሄ ውሸት ነው የምለው ነው። ኃጢአትን ሰርታለች የሚለው በፍጹም ውሸት ነው። ይሄንን እንኳን ልል አስቤው ራሱ አላውቅም ኃጢአትን ሰርታለች የሚለውን። ሌላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት አምልኮ ወደ ኋላ የቀረ ነው ብለህ ታምናለህ? ይሄም በፍጹም ነው የምላችሁ። አሁን ይሄም እንትን ነው ከእንትን ጋር ተያይዞ ገድለ ፍሪ የሚባል ማህበረሰብ ለመመስረት የተንቀሳቀሱ ነው። የማህበሩን ዓላማ ቅድም ተናግሬያለሁ፣ አሁን ደግሞ ነገር ግን ገድለ ፍሪ የሆነ ማህበር ምናምን በፍጹም እንዳልኳችሁ ቅድም ደግሞ ቴክስቹዋል ክሪቲሲዝም እየተሰራ የተሻለ ነገር ይዘን እንድንወጣ ፈልጋለሁ። የተሻለ ነገር ግን እንትን ገድለ ፍሪ ግን የሆነ በፍጹም እንዴ እኔ ላይፍ ኦፍ ሴንት አንቶኒ የሚባለውን የቅዱስ አንጦኒዮስ ገድል ቅዱስ አትናቴዎስ የጻፈው በጣም ነው የምወደው። ላይፍ ኦፍ ሴንት ማክሪና ቅድስት ማክሪና ህይወት ቅዱስ ጎርጎርዮስ ዘኑሲስ የጻፈውን በጣም ነው የምወደው። እነሱም መጽሐፍቶች ራሱ ስለዚህ እንትኖች አይደሉም። ይሄ ገላት አያስፈልግም ገድለ ፍሪ ምናምን። ገድል በጣም ነው እንጂ የሚያስፈልገን ህይወታቸውን ምሰሏቸው ነው የሚለን እኮ። ህይወታቸውን ፍሬ ተመለከቷቸው በእምነት ምሰሏቸው ነው የሚለን። ስለዚህ በእምነት እንደምንሰላቸው ያስፈልጋል። እንዳውም በጣም ጥብቅ የሆነ ሚያፊዛይት ነኝ እንዴ በሱመት ማለደራደርበት ሚያፊዛይት ነኝ። እሺ አይ እንትን የክርስቶስ አሁን ይለምናል ስትል ነው የሰማሁት ወይስ ተሳስቼ ነው? እሱን እኮ እንዴት እንደሆነ አስረድቻለሁ። አባቶች ገብቶኛል። ይለምናል ብለን የምታምነው ምን ማለት ነው ነው የምጠይቀው? ይለምናል ስትል አሁን በሰማይ ይለምናል በሰማይ ይለምናል ብለን የምታምነው እኮ እንደ አባቶች እንደ ቅዱስ ቄርሎስ ከሆነ ቄርሎስን ተወውና አንተ የምታምነው ይለምናል ብለን ነው እንዴ? ነገር እኮ እንደ ቅዱስ ቄርሎስ ነው የማምነው። አሁን ይለምናል ብለን የምታምነው ማንን ነው የሚለምነው? ወይ ፖለቲካ ለመስራት ነው እንዲገባው? አይ ፖለቲካ አይደለም፣ ማርያም አይደለም። ለማወቅ ፈልጌ ነው ያንተን አስተሳሰብ። እንደ ቅዱስ ቄርሎስ እንደ ቅዱስ ጎርጎርዮስ ዘንዚናዙ ነው የማምነው። እንዝናዙ ምናምን ተወውና እንትን እስቲ ይለምናል ለምትለው ለምንድን ነው የምትዋቸው? እነሱ ለማወቅ ፈልጌ ቆይ አንድ አባት ቆይ ኪዳንም ቶሚ ቆይ እንዴ አባቶችን ተወውና ምናምን ሳይሆን አባቶቹ የሚሉበት መንገድ ስንተት ከሆነ ጣጣ እኮ የለውም። አሁን ቄርሎስ ያችን ቃል በቃ ቀድም ያሉት ቄርሎስን ተጠቅሞታል፣ ጎርጎርዮስ ዘንዚናዙ ተጠቅሞታል። ያችን ቃል ይለምናል የሚለውን ወይ ሚስኮቴሽን ምናምን አይነት ነገር ከሆነ ኪዳንን ቻሌንጅ ማድረግ ነው። እሱ ጣጣ የለውም፣ እኛም እናደርገዋለን። ግን እነሱ በሚሉበት ሴንስ ካለ እነሱ የሚሉበትን ሴንስ ነው እንጂ ቻሌንጅ የምታደርገው። በቃ ፖዚሽኑን እኮ ነገረ ይለምናል አልከው። ይሄው ነገር ይለምናል ብለህ ታምናለህ ወይ? አዎ። ግን በቅዱስ ቄርሎስና ቅዱስ ጎርጎርዮስ ቃሉን በሚጠቀሙበት ሚንስ ነው። እነሱ የሚጠቀሙበትንም አይጠቀሙበትንም ክሊር አድርገዋል ነው። ኦኬ አሁን አይ እሱን ለማወቅ ፈልጌ ነው። ተመሳሳይ ሀሳብ ካላችሁ በአንድ ላይ መግለጽ ትችላላችሁ። ያው እሱ ያለህን ነው እኔ ደገምኩልህ። ሌላ እንትን እንዳይላችሁ ብዬ ነው። እኔ ያልኩትን ነው አይደል ኪዳን የምታምነው?
አዎ በቃ እሱ ነው። ኦኬ እሺ። አይ ለጠይቆሽ ይለምና አይ ተዋህዶ አንድ ባህሪ ነው ማምነው ብለን ነው የምታምነው? ስጋው መለኮትን ይለምናል ብለን የምታምነው? እንዴ ስጋው መለኮትን ይለም? ኧረ ተው ወይኔ። በስጋው ይለምናል ብለህ አይደል የምታምነው? ሰው ስለሆነ በስጋው ይለምናል አይደል ያልከው? ስጋው መለኮትን ይለምናል ማለትና ሰው እንደመሆኑ ይለምናል ማለት ፍጹም የተለያዩ ነገሮች ናቸው። ሰው እንደመሆኑ አሁንም በሰማይ ሰው እንደመሆኑ ይለምናል ይጸልያል አይደል ያለው ሐሳብ? አዎ ግን ይሄ ልንገር በመመሰል ኦኬ። አሁን አንተ ተዋህዶ የምታምነው እንዴት ነው? አንተ ተዋህዶ አንድ ባህሪ የምትለው ሰውነቱ ወይም ደግሞ ስጋው ሰውነቱ ይለምናል ደግሞ መለኮቱ ደግሞ ተለማኝ ነው ወይ ደግሞ አብን ይለምናል ብለህ ካሰብክ ተዋህዶ አንድ ባህሪ እንዴት ነው የምታምነው? ቆይ ምክንያቱም የፈለከው እንትን ነውና ፖለቲካ ነውና ቄርሎስ አንድ ባህሪ አማኝ ነው አይደል? ማርያም ፖለቲካ ነው። እኔ ለማወቅ ቆይ ስማኝ፣ ቄርሎስ አንድ ባህሪ አማኝ ነው አይደል? ቄርሎስ አንድ ባህሪ አማኝ ነው። አንድ ባህሪ ነው። እሺ ቅዱስ ቄርሎስ ደግሞ ቅድም እኮ አንብቤልሃለሁ። ቅዱስ ቄርሎስ ደግሞ እንደዚህ ይላል። ለምሳሌ ክራይስት ሁ ማኒፌስተስ ሂምሰልፍ ኢን ዘ ላይፍ ሳይመስ በመጨረሻው ጊዜ የተገለጠው ክርስቶስ ምን አለ? አት ዋንስ አወር ሃይ ፕሪስት እንደ ሜዲኤተር የኛ ሊቀ ካህናትና መካከለኛ ነው። ስለዚህ ፕራይስት አስማን ሰው እንደመሆኑ ይለምናል አለ፣ ይጸልያል። ሰው እንደመሆኑ ይጸልያል። ኤንድ አት ዘ ሴም ታይም ኢዝ ሬዲ ቱ ኮኦፕሬት ዊዝ ጋድ ዘ ፋዘር። አት ዘ ሴም ታይም ደግሞ አምላክ እንደመሆኑ ከአብ ጋር አንድ እንደመሆኑ ደግሞ ዲስትሪቢዩትስ ጉድ ጊፍትስ ቱ ዞዝ ሁ አር ወርዚ፣ ለሚገባቸው ደግሞ ምን ይሰጣል? መልካም ስጦታዎችን ደግሞ ይሰጣል አለ። ሰው እንደመሆኑ ይጸልያል፣ አምላክ እንደመሆኑ ደግሞ ስጦታዎችን ይሰጣል። ቅዱስ ቄርሎስ ነው ያለው። ቅዱስ ቄርሎስ ኮሜንታሪ ኦን ጎስፔል ኦፍ ጆን። አሁን እዚህ ጋር አስጨርሰኝ። ቄርሎስ የአንድ ባህሪ አማኝ ነው አይደለም? አሁን እዚህ ጋር ምንድነው የማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 18 ላይ ጌታችን ሲናገር በሰማይ በምድር ሁሉ ስልጣን ተሰጠኝ ብሎ ይናገራል አይደል? አዎ። ከምን አንፃር ነው እንደዛ የሚናገረው? በሰውነቱ የተሾመ ስለሆነ በሰውነቱም አንድ የተዋህደው ክርስቶስ የተባለው ያንን ስልጣን ማግኘቱን ለመግለጽ ነው አይደለ? በተዋህዶ የከበረውን ሰውነቱም ያን ስልጣን ማግኘቱ በሰማይም በምድርም ያለው ስልጣን በሙሉ ሁሉ ስልጣን ተሰጠኝ ሲል በሰውነቱ ያ ሁሉ ስልጣን ካለው ታዲያ ለምንድን ነው የሚጸልየው? እሺ አሁን ትራፕ ማድረግ ከሆነ በምድር እያለ ያ ስልጣን የለውም ነበር? በምድር ነበር። የትኛው ጸሎት ነው የምትለው አንተ? ለምሳሌ ነበር አይደል ስልጣኑ? በምድር የጸለየው ምንድን ነው? ምድር የጸለየው ነበር አይደል ስልጣን? ምንድን ነው የጸለየው በምድር? አረ ሰማኛ እንዴ ነበር አይደል ያ ስልጣን? አዎ ነበር። ታዲያ ለምን ይጸልያል? ስቲል እንደዛ እኮ ነው የሚሆነው መልሱ። እንዴት ጸለየ በምድር? መጽሐፍ ቅዱስ ላይ እኮ በስጋው ወራት ብሎ ይነግረናል። በስጋው ወራት ምልጃና ጸሎትን አቀረበ ብሎ ይነግረናል። በስጋው ወራት ሆነማስ መጽሐፍ ቅዱስ የማስከሄድንማስ ዕብራውያን 7:25ም ደግሞ ስለኛ የማልል ዘወትር በቤት ይኖራል ብሏል። ያው ቅዱስ ቄርሎስ ዘእስክንድርያም ቅጥታ ሰው እንደመሆኑ ስለኛ ይጸልያል። ኦኬ እሺ፣ በጣም አሪፍ። እሺ ዕብራውያን 7:25 የሚለው ያስቀመጠው የትኛው ቃል ነው? የመስቀሉ ስራ ነው ወይስ ሌላ ነው? ለምን ብሎ ያስቀመጠው? ኧረ ወይኔ ሌላ ቀን እናወራለን። በቃ ካንተ ጋር ሌላ ቀን። አይ እኔ በሰማይ ምንድነው አንድ በቃ ሌላ ቀን እናወራለን። በሰማይ ሰውነቱ ይሰለምናል እንትኑ ይላል። ሁለት ባህሪ በአይንና አስተሳሰብ ውስጥ ሁለት ባህሪ ቄርሎስን ሁለት ባህሪ አማኝ አልከው እኮ አንተ ቄርሎስን እንዴ። በቃ ቆይ ላይቭ ላይ ምናምን ካለ እና እሺ ወይ ቴሌግራም ላይ እና አይ ከቅንነትም መሰለኝ እንትን የሚለው የሚጠይቀው አይነት ነገር በቃ የሆነ ያዘው ፕሪሰፕ ስላለ ይመስለኛል። እና በፕሪሰፕ መጠየቅ ያው ከባድ ስለሆነ ቴሌግራም ላይ ና በነፃነትና ችግር የለውም። ይሄኛው ርዕሱ ራሱ ብቻ ሆኖ ታወራላችሁ፣ ማንም ጣልቃ ምናምን ሳይገባባችሁ። ይሄ አያሳስብም። ለማወቅ ከሆነ
በደንብ በቅነት ሜቢ ድምፁ ጮክ ያለ ምናምን ስለሆነ የሚቆጣም አይነት ነገር የሚመስልበት አይነት ሰው ሊኖር ይችላል። ማርያምን ምናምን እያለ ስለነበረ ያው የእሷን ስም ጠርቶ እንትን አይልም፣ ግልጽ ነው። እሺ ያው ቪኪ ከቅድም ጀምሮ ሲገባ ሲወጣ ነበር። ቪኪ እሺ ቀጥል። ከዛ ኃይለ ማን ነው? ኃይለ ኢየሱስ፣ ከዛ ኪንግ ያለ ትቀጥላላችሁ። አይ ማን ነው ግን ያሸማቀቀው? ማለት ማን ነው ሰውን ያሸማቀቀው? ና ቴሌግራም ማለት ሰውን ማሸማቀቅ ነው እኮ። ያ በጥሩ እኮ ነው የወሰድነው። ና ቴሌግራም ላይ እኮ ያለው እኮ በጥሩ ስለወሰድኩት ነው። እኔ ሰፊ ርዕስም ነው እሱም ደግሞ የያዛቸው ነገሮች ስላሉ በደንብ ሌላ ቀን እኔ ከፈለጋችሁ ሌላ ቀን ስለዚሁ ይህንን ርዕስ ይዤ መግባት እችላለሁ። ይህንን ርዕስ በኔጋቲቭ ኮሜንት አትረዳው። ኮሜንት የምትጽፉ ልጆች እየነገርኳችሁ። እሺ ቀጥል ቪኪ፣ ማውራት ከቻልክ እችላለሁ። ሰላም ብያችኋለሁ። ያው ስወጣ ስገባ የነበረው ኔትወርክ ነው እና በስተመጨረሻ ጨከንኩበትና ዳታውን ከፈትኩት ትላለህ። ያው በመሀል ከተቋረጠ ሊሚቴድ ስለሆነ ያው እሱ ነው እና አሁንም ይቆረጥ አይቆረጥ አላውቅም፣ ግን ዳታ ስለሆነ አላህ በአለም ዙሪያ ያስኬደኛል ብዬ ተስፋ አደርጋለሁ። እንዴት አላችሁ? ሰላም ብያችኋለሁ። አለን ያው ከመጀመሪያው ጀምሮ እየሰማሁ ነበር ልበል አላውቅም፣ ግን አካባቢ ጀምሮ ምናምን ትንሽ ከሄደው በኋላ እየሰማሁ ነበር ስለአንተ እይታ ከዚያ ጀምሮ ማለት ነው። ትችት የምታቀርበው ለምን እንደሆነ ከዚያ ጀምሮ ያለውን ሰምቻለሁ እና ብዙ ሀሳቦች ተነስተዋል እስካሁን እስከሰማሁበት። ጥንተ አብሶም የወደቀ ስጋም ምልጃም እና ያው ከመጀመሪያው ስንጀምር ደግሞ ከታምረ ኢየሱስ በሕግ አምላክ ቢቻል ኮሜንቱን ያው እንትን ብታረጉት ኦፍ ብታረጉት በጣም ፋይት ነው።